አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላም እዝነት አይለያችሁ ውዶቼ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያደረጋችሁ ስለምታበረታቱኝ እጅግ በጣም ረግ አመሰግናለሁ ውዶቼ። ዛሬ ብዙ ጊዜ አቀርጽላችኋለሁኝ ያልኩኝ አልቀረስኩላችሁም ማለት ነው። በአንዳንድ ምክንያቶች ስላልተመቸኝ ስለ ካርጎ ስለምናምንም አልነገርኳችሁም ማለት ነው። ያው ከአንዳችን አንዳችን መማር አለብን እና ካርጎ ስታረጉ መስራት የሌለባችሁን ስህተት ነው እዚህ ጋር ይዤላችሁ የመጣሁት። ከኔ የተማሩ ውዶችዬ። እና ያው በሰሞኑ ሰፈራችን ላይ ሰርግ ነበረ። በዛ ያመጣ ያው አንዳንድ እቃ ስለተፈለገ እዚህ ጋር የነበረው እቃዬ እንደዚህ ተበታትኗል ማለት ነው። አሁን እስቲ እሱን ቦታ ቦታ ላርግ ብዬ በዛውም ቪዲዮ አልሰራላቸውም ብዬ ቪዲዮ ልቀርጽላችሁ መጣሁኝ ውዶቼ። እና ካርጎ ስናረግ ወይም እቃ ስንልክ ማድረግ የሌለብን ስህተት ማለት ነው። እዚህ ጋር እኔ ያው ባለማወቄ የተበላሁትን ላሳውቃችሁ ብዬ ነው ውዶቼ። ይሄ እቃ ማለት ነው ያው ብዙ እንትን ድስት ብዙ እቃ ነው የሚይዘው። እሱ ውስጥ ላይ የነበረው እቃ ራሱ ወጥቶ እንትን ያው ድስቱ ተፈልጎ ነበረ። አሁን እስቲ እሱን ቦታ ቦታ የመለስኩኝ ቪዲዮ ልስራላችሁ እና ምን መሰላችሁ ስህተቱ እህቶቼ፣ የተሳሳትኩ ስህተት አሁን እቃ ስንገዛ ምናምን ወረቀት አለው ደግሞ እንዲህ የካህረባ እቃዎች ደግሞ አሁን ለምሳሌ እንትን ይሄ ያው የሽንኩርቱ መፍጫ ነው ማለት ነው። ይሄ ገመዱ ይጠቀለላል። ጥቅልል ብሎ ተጠቅልሎ ይታሰራል። እዚች ጋር ደግሞ የምትገባ እንትን ላስቲክ ነገር አለችው። እሱን ነገር እንዳትረሱ ውዶች። አሁን እኔ ለምሳሌ ወረቀቱን አንስቻለሁ ምናምን ብያለሁ፣ ግን እቺ ገመዱ አሁን ለምሳሌ እቺን ያሳያችሁ እንጂ ያው ከሀረብ የሆኑ ነገራቶች በሙሉ እንደዚህ ጥቅልል ብለው እንደታሰሩ ነው። እዚህ ጋር ደግሞ ያለችው ላስቲክ እንዳለች ነው ማለት ነው ሳላወጣው እና እሱን ማውጣት ነበረብኝ። እዚህ ጋር ያለችው ፕላስቲክ ነገሯን እንዳትረሱ ውዶቼ፣ አውጡት። እዚህ ይሄንቺን ደግሞ ገመዷን ተጠቅልላ የታሰረችውን ፍቷት ማለት ነው። ፈታችሁ በቃ እንደዚህ እቃው ራሱ ላይ መጠቅለል። ለምን ብትሉ ቀረጹ ላይ እንዳለ አዲስ ነው ተብሎ አሁን እኔ ያመጣሁት ለስሙ ወረቀት እጽፍ ያለው ግን ምንም አልጠቀመኝም። እቃዬ በሙሉ ያው አዲስ ነው ተብሎ በአዲስ ነው የተያዘብኝ ማለት ነው። ያመጣሽው እቃ በሙሉ አዲስ ነው። ሌላ አሮጌ እቃ ካለሽ እስከ 6 ወር ማስገባት ትችያለሽ በወረቀቱ። አሁን ግን አሮጌ እቃ የለበትም በእቃሽ ተብዬ ቀረጹ አስተያየት የተደረገለኝ ነገር የለም ማለት ነው። ብዙ ነገር ነው የተሸወትኩት። እናንተም እንዳትሸወዱ በምና አሁን ያው ለምሳሌ እዚህ ጋር መክኒሳ አለ። እሱንም እንደዛው ነበር አረኩት። የመክኒሳውን ገመዱ ተጠቅልሎ እንደታሰረ ነው። እዚህም ጋር ያለችው ላስቲኳ እንዳለች ነው። በቃ ያመጣሁት ከሀረቡ በሙሉ መፍጫው ምናምኑ በቃ እንዳለ ታስሮ ያቺም ላስቲኩ ሳትወጣ ማለት ነው። ብጭርቆዎች ምናምኖች ደግሞ የተወሰነ ፈታውና የተወሰነውን ደግሞ ሳልፈታው ይሰባበርብኛል ብዬ እንዳለ እንትን መጣሁት። እዚህ ጋር ለምሳሌ አሁን ማንኪያ ምናምኖች አሉ አያችሁ፣ እንደዚህ በኪስ ነው ያሉት ማለት ነው። ወላሂ የኔ ሲያዚ ቃል በቃ ይሄን እንደዚህ ነው ያመጣሁት፣ ግን ይሄ መሆን አልነበረበትም። ይሄን አሁን ለምሳሌ እንትን ወረቀቱን አውጥቼ ጨርቅ ላይ ልብስ ላይ መጠቅለል ነበረብኝ ማለት ነው። ማንኪያ ሹካዎች ምናምን ያው እዚህ ጋር ብዛትም ስላላቸው እንትን ይላሉ። አሁን እንደዚህ አይነት ነገር እንዲህ ስታመጡት በቃ ለሽያጭ ያመጣችሁት ነው የሚመስላቸው ማለት ነው። በተለይ ደግሞ ብዛት ካለው ብዛትም ባይኖረው በቃ እንደዚህ አሁን ለምሳሌ ይሄን ፈትቼ በጨርቅ ብጠቀልለው እነዛ እንትኖቹን ማሽኖቹን ከሀረባዎቹን ምናምን ያን አውጥቼ እንትን ብለው ለምን የተጠቀምኩበት ነው ትላላችሁ ማለት ነው። አሁን በዚህ እቃ ተጠቅሜበታለሁ። ደግሞ እኔ መፎገሬ እንትኑ ይሄ ምንድነው ግደር ዳቅጥ የሚባለው ወይም ግደር ካተም እዚህ ምንድነው ኮይከር ነው መሰለኝ የሚሉት። ብቻ ያው ግደር ዳቅጥ ወይንም ግደር ዳቅጥና እንትን ነው የሚሉት ግደር ካተም ማለት ነው። እሱን ተጠቅሜበታለሁ አልኳቸው።
እንትን ሲሉት ከስር ሲያዩት ለካ የተለጠፈው ላስቲኩ እንትን ወረቀቱ እዛ ላይ አለ። ይሄ ከባሳው ደግሞ እንትን ቱስት ምናምን እንትን የምንሰራበት ቱስተሩ አሁን ላሳያችሁ። ሳጥኑ ላይ ሳጥን ውስጥ ነው ያው ታውቁታላችሁ ቱስተሩ። እሱ ራሱ ተጠቅሚበታለሁ አልኳቸው። ሲያዩት ደግሞ አንስተው ሲያዩት ምን ቢሆን ጥሩ ነው? እቺ ገመዷ እንዳልኳችሁ እንደተጠቀለለች ነው። እዚህ ጋር ያለችው ፕላስቲኳ አልወጣችም እንዳለች ነው። ከዛ ያው በመጀመሪያ ከአረባዋ እሷ ነበር ያወጣችው። በቃ ሌሎቹን አሁንም እንዳልፎ ገርቤ ዝም አልኩኝ። ይሄ ባይ ነው ሲያዩት። አሁን እንደዛ ስትሉ ትንሽ አስተያየት አድርጎ ነው የሚጽፉባችሁ ማለት ነው። ያው ከውስጥ እቃውን የሚያዩት ሌላ ናቸው። እነሱ ጽፎ ምን ብሎ ነው ወረቀቱን ወደ ሌላ የሚያስተላልፉት። ያው እዛ ጋር ደግሞ እቃችሁ እንዳለ ያው የረተባችሁት በሙሉ ነው የሚወጣው። ያ ሲወጣ ቁጭ ብላችሁ ነው የምታዩት ማለት ነው የምትጠብቁት። እዛ ጋር ይሄ አሮጌ ነው እንደዚህ ነው በቃ ለማከራከር እኔ ይሄ እንደዚህ ነው ብዬ ልናገር ምን ልናገር? ምክንያቱም በቃ ምስክር አለው። አሁንም ድጋሜ እንዳልዋሽ ብዬ ዝም አልኩኝ። ብርድ ልብስ ደግሞ እንትኑን ኪሎውን ሲጠይቁኝ እኔ እንጃ 4 ኪሎ እና 5 ኪሎ አልኳቸው። ለካ የብርድ ልብሱ ከጫፍ ያለችው ወረቀት አለች። እሷ ኪሎ ስንት እንደሆነ ትናገራለች፣ የት ሀገር እንደሆነ ትናገራለች። ብርድ ልብሱ 7 ኪሎ ለምን 7 ነው 8 ነበር መሰለኝ። እኔ ያልኳቸው 4 ወይ ወርታት እና ብቻ ጥንቃቄ አርጉ። ከጎን ጎን በልብስ ላይ ያሉ ወረቀቶችን ጨርሳችሁ መቁረጥ። እንደዚህ አይነት እቃዎችን ስታመጡ በቃ እነዚህን ሰብሰብ በርጋችሁ በልብስ ነገር ጥቅልል አርጉና እዚህ ደግሞ በወረቀቱ መቀመጡ ያ አሪፍ ነው እንዳይበላሽ ምናምን። ከዛ እነዚህ ወረቀቶቹ ለብቻቸው መያዝ በምትይዙት ሻንጣ በሱ ይዛችሁ መምጣት ማለት ነው። ይሄ እንደዚህ በቅደ ታሸገ እንደዚህ ነው የመጣው። አሁን የሽያጭ ነው የሚሉት አያምኑ። ለራሳችሁም ቢሆኑ በቃ አዲስ እቃ ነው ብሎ ለስሙ እዛ ከፍዬ እንትን አጽፍ ያለው የነፃ ወረቀት ማለት ነው። ግን በቃ ሙሉ ቀረጽ ነው የከፈልኩት። እና ያው ከኔ ተማሩ በምን ነው ሀባይብ። እና ብዙ ያው በካርጎ ዙሪያ የሚሰራ ቪዲዮ ምናምን ነበረ አልሰራውላችሁም። እንደመጣችሁ ደግሞ ቀረጹ እንድታወጡ ስትሄዱ ቀጥታ ወዴት መሄድ እንዳለባችሁ ምናምን ኢንሻአላህ እሱንም በሰሞኑ በሌላ ቪዲዮ እሰራላችኋለሁ። አሁን እቃዬን ቦታ ላስይዝ ልመልስ ነበረ። ከዛ ለምን ቪዲዮ አልቀርጽላቸውም ብዬ ወደ ቪዲዮ ቀረጻ ገባው ማለት ነው። ያው እዚህም ቶ ምን ያለሽ ተራ ይመስላል እቃዬ። ቦታ አላረኩትም። አንድ ክፍል አስቀምጬው እንደዚህ ነው ማለት ነው ያለው። ኢንሻአላህ እስቲ ቀስ በቀስ ይስተካከላል። ኪችን ካብኔ ያላሰራውም ለዛ ያው አንድ ላይ እሱን አሰርቼ እንትን እለዋለሁ ብዬ የምፈልገውን ከዚህ ውስጥ የበረበርኩኝ አወጣለሁ። እንደዛ ነው እላችኋለሁ ውዶቼ። እና ላይክ ሰብስክራይብ አድርጉ፣ አበረታቱ። ድጋሚ ወደ ስደት ደግሞ እንዳልመለስባችሁ አበረታቱኝ ውዶቼ። ያው ከዛ እቃ ይዘን መተናል ምናምን ብንልም እዚህ ደግሞ የሚገዛው ራሱ አሁን ለስሙ ያው ይሄ ሁላ እቃ መጥተዋል። ይሄ አሁን እዚህ ጋር ያው እንደምታዩት ነው መሬት ላይ። እዚህ ጋር ጤቃዎች እንኳን አልባሳት ምናምን ናቸው። አሁን በርሜሉ እቃ ነው፣ ሳጥኑ እቃ ነው። ግን እንደዛ ሆኖ ማለት ነው እዚህም መታችሁ የምትገዙት ከዛ ሳትገዙ የመጣችሁት ነው የሚመስለው። እና ብቻ አልሐምዱሊላህ አላህ ኩል ሀል። ለማንኛውም ላይክ ሰብስክራይብ አድርጉ፣ አበረታቱኝ ውዶችዬ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።